ሱሪን ሽጭ ሳልገዛ ነው። ምን ትመስላለች? ይበቃል አለ ለልክ በቃ ለኔ እኮ ነው። ምን ቸገረሽ? ምን ቸገረሽ? እንዴ ነው የማይቸግር ይባላል እንዴ? ስራ ነው የሚሄደው ነው አትቀድም ታውቆ እንኪው ሱሪ እኔ አልፈልግም። አንተ ልብስ መሻልኩ ልዋጭ ለውጥበና አልፈልግም። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለኝ እግዚአብሔር ይመስገን። እንግዲህ በዓልም እየደረሰ ነው። እንግዲህ እግዚአብሔር አምላክ በሰላም ያድርሰ። የተወሰነች ቀናት የቀረችው ነው። ዛሬ በአዲስ ነገር መጥቼላችኋለሁ። አዲስ ነገሩ ምንድን ነው? ነጋን ፕራንክ ላድርገው ነው። ነጋን በፕራንክ የማደርገው ምንድን ነው? እዚህ ጋር እንደምታዩ የሱ ልብሶች ሞልቷል እንደምታዩ ማለት ነው። እና አርጅቷል በዛ ላይ የስራ ልብሶቹ። ስለዚህ ምንድነው ፕራንክ ላደርግ የፈለኩት ዛሬ እያስተካከልኩ ነበረ ልብሶችን እና የሱንም እያስተካከልኩኝ ስለነበረ ምንድነው ልዋጭ ልለውጥበት ነው። እሱ ነው ፕራንክ የማደርገው። እንግዲህ ልዋጭ ልለውጥ ነው። አንድ ሱሪው ለምን አትቦጭቅም? እንድነካበት አይፈልግም። አይለብሱም እኮ የተቦጨቀ ነገር እንኳን ካለው አጣጥፎ እናቴ በክብር ነው የሚቀመጠው። እና ያው ከስራ ሲያቆም ሊሰቅለው ነው መሰለኝ አይፈልግም። እና እስቲ ዛሬ ምን ይላል የሚለውን ነገር አብረን የምናየው ይሆናል ማለት ነው። አብራችሁን ቆዩ። ላይክ ሼር እያደረጋችሁ አብራችሁን ቆዩ። ምን ይላል የሚለው ነገር ትንሽ ብቻ አድርገው አይመስላችሁም? አብራችሁ እና ቤተሰብ አቤት ክፍት ነው። ዛሬ ደግሞ አመሸክ። እዚህ ነው ጎረቤት እኮ እዛ ቆይቼ ነው እዛ ጎረቤት ነው ቆይቶ ነው ብለህ ጓደኛዬ። ኧረ ሰላምታ እኮ የለ አንቺ ነሽ በቃ ምንድን ነው የምትሳሳት አንተ? መጀመሪያ ንገሪኝ እንዴ? እሺ በቃ አይ ለምን መጀመሪያ ንገሪኝ። እኔ አላስታወስኩም። ቅርብ ምንድን ነው ደግሞ ልብስ የምታገብሽ? አጥበሽ ነው? ኧረ አይደለም ነው ሁለቴ ልቀር በማማት ምድር ታጥበልሽ? ኦኬ እንትን ልልኝ ምን ፈልጌያችሁ ነው? ምንድን ፈልጌያችሁ ነው? ልብሱ ከዚህ በኋላ ይበቃል። ከለሩ ሁሉ እስከሚቀይራ እንደ ለበስከው እና ቀለም ልታስነክሪው ነው? የተመጫጨቀ ሱሪ ነው ቀለም እንትን የሚለው ታዲያ። ኧረ በእናትህ እኔ ለበዓል ፈልጌያቸው ነው። ምን ልለብሽ? ሁሉም አሮጌ ናቸው። ስለዚህ እና ዛሬ አሳይቼ ነበርና የሆነ የምፈልገውን ዕቃ ስለሚያመጣልኝ ለዛ ነው ያደረኩት ዛሬ። የምን ዕቃ? ልዋጭ ልለውጥ። ኧረ እባክሽ ምን ነው እንጂ ደፈር ነሽ። የምፈልገው ዕቃ አሳይቶኛል። ስለዚህ በእኔ ሱሪ ነው ልዋጭ የምለውጭ። ከዚህ በኋላ እኔ ለበዓል ማለት አጥበሽ ከሆነ በስነ ስርዓት አስቀምጪ። አጥበሽ ከሆነ አመሰግናለሁ። አንተ ለበዓል እየወጥ በጨለፈ ሳህኖችን እንትን ልቀይር ነው። ተይ እንጂ ሱሪን ሽጭ ሳልገዛ ነው። ምን ትመስላለች? ይበቃል አለ ነጋ ደግሞ አቃለች። አንቺ ስራ ተይ። አንድ ልብስ እንደዚህ ቂጡሉ ተወጫጭ። ምን አገባሽ? ስለዚህ ምን ያደርግልሃል? እንደፈለኩ አድርጌ ብለብስ አይ ደግሞ ተወጭቀ ያለ ሱሪ እንድትለብስ አልፈልግም። እና መጀመሪያ አዲሱን አስቀምጪ። አዲሱን ጊዜ ሱሪ እንገዛለን። ይሄው ምን ሆነሽ ነው አንቺ? እንዴት ነው ልብስ ሽያጭ ልብስ ልዋጭ ነው ነገ? ይሄ ከዚህ በኋላ እኔ መቻልኩና እንደዚህ ስታይ ንጹህ ይመስላል። ስታይ ንጹህ ይመስላል። ንጹህ ነው ለኔ ንጹህ መቻልኩ አልኩሽ። ወጣ ደግሞ ሳታስፈቅጂ ደግሞ ልብስን መጎርጎርሽ ነው ነገር ነው እንዴ? ባሌ እስኮን ድረስ እኮ መፍትሄ ነው እንደፈለኩ ለማጠብ ካልሆነ በስተቀር ልብስን ሁለተኛ እንዳለ ለማጠብና በስነ ስርዓት ለማስቀመጥ ካልሆነ በስተቀር
እንዳንነጋገር አንድ ነገር መስማማት አለ። አሁን ቀጥ ብለህ አስቀምጪ። እኔ እኮ ያጠብሽ መስሎኛል ለመግዛት ማለት ነው። ከምገዛ ብር አውጥቼ ከምገዛ እነዚህ ልብሶች በጣም ቦታ አጨናንቀዋል። ስለዚህ ያለክ መልበስ አለብን። ሌላ ደግሞ አዲስ ይገዛላል። መጀመሪያ ተገዝቶ እነዚህ የተወጫጨቁ መጀመሪያ ግዢ እንድትለብስ አልፈልግም። እሺ እኔ ደግሞ ሱሪዎችን እንዳመጣ በደህና ጊዜ ተገዝቶ ፋሽኑ አልፎ እንጂ የኔ ፋሽን ተከታይ ፋሽን አልፈልግም። ፋሽን አልፈልግም። ምን አገባህ? ይኸው የራሴም የድሮ ልብሶችን ጨማምሬበታለሁ፣ አሳይቻለሁ። እንዳቀላቅኝ በቃ ይሄ እኮ ነው። ለውጭ ራስሽ ለውጭ ሶስት ነው የራስሽ ነው ለውጭ። ይሄን ግን በስነ ስርዓት አስቀምጪ እንጂ ምን ልለብስ ነው አንቺ እንደዚህ ወጫጭቅ ልብስ ነው። ምንድን ነው ታቀብዳለህ እንዴ? ሳልቀይርበት ነው እንዴ? ጭራሽ ምን ችግር አለው እንዴ? ለበዓል ዕቃ ቀይራለሁ ስትይ ከረምሽ። ለበዓል ሳህንም ምንም በቃ በአዲስ ዕቃ ነው የምንመገበው ምናምን ስትይ የከረምሽው የኔን ሱሪ ተማምነሽ ነው ገንዘብ ሳታስቀምጪ። ነገ አንተ የማታውቀው ብርኬት አውጥቼ ነው የማስቀምጠው። ስለዚህ ይሄ እኮ አስፈላጊ ቢሆን ኑሮ ከላይ ላይ አውልቄ አልቀየርበትም፣ ግን አስሮ የተቀመጡት። ስለዚህ ከዛሬ ጀምሮ እንደዚህ አይነት ነገር እንዳለ ወይ በእናትህ አሁን በስነ ስርዓት አስቀምጪ። እንደው ጧት የምቀይረው ሱሪ አንድ ሱሪ ይሄንን ሱሪ አንተ ይሄ ተቀደደ ሱሪ ለምን እንትን ይወስቲ ቂጡ ሁሉ እስከሚሰፋ ድረስ ምን ችግርሽ? ምን ችግር እንዴ ነው የማይቸግር ይባላል እንዴ? ስራ ነው የሚሄደው በቃ ለስራ መስሪያ ይሆናል። ይሄኛውስ አትቀደደ ታውቂ እንት ያውሪ እኔ ልቀይርብኝ እኮ ትንሽ ነገር አይደለም ነገር እንደዛ አይደለም። ኧረ ታስፈሪያለሽ። እኔንም ለልዋጭ ልትሰጪ ነው መሰለኝ። በእናትህ የሆነ ቃል ቀይርበት ነው። አሁን እኮ ቀን አሳይቼው ማለት ነው። ቀን አሳየሁት አይቶ ለዚህ ነው የነሱ ከዚህ ነው የሚቀደደው እዚህ ውስጥ የምታጎርብሽ ቂጡ እንደዛ ነው። አይ አይደለም የስምትይ ሁሉ ጊዜ ቂጡ ተቀደደ ነው። ሁሉ ጊዜ ጂንሶቹ ገና ናቸው። ገና ጥሬ ናቸው። ምንም አልሆነም። ግን ብዙ ጊዜ ሱሪዎች ከዚህ ጋር ነው የሚበሉት። እዚህ እና እዛ ቤት መቀመጫ ነው የሚባለው። ቄት ነው የሚባለው። ይሄም እንደዛው ይሄም መመታት ያስፈልጋል። እስቲ ይሄማ ተመቷል። ይሄው ከዚህ ጋር ጀምሮ እስከዚህ ድረስ ተመቷል። የስራ ልብሶች ናቸው። አንቺ ምንድነው እንደዚህ ማለት እንዴ? እኔ ቆይ እነሱ ልብስ አውጥቼ ወጣ ስለምለብሰው ልብስ አውጥቼ ምን የመሰለ እንትን አይደል እንዴ? ያው እኔ ልቀይራለሁ። በእናትህ እንደዚህ አይነት ሱሪ ባታሳይኝ ይሻላል። ይሄንን የሚቀይርሽ ካገኘሽ በእናትህ ይሄ እኮ ያው የተቦጫጨቀ ይመስላል። የተቦጫጨቀ እኔ አንድ ነገር ልንገርሽ ይሄው አልፈልግም። ይሄው የተቀዳደደ ነገር እኔ እንደዚህ አይነት ሱሪ በተፈጥሮ አልፈልግም። ይሄ ሰውነት እኮ አሳየኝ። ይሄው አሳይም አላሳይም እንደዚህ አይነት የተዘነቻቸረ ሱሪ እኔ አልፈልግም። አንተ ልብስ መሻልኩ ልዋጭ ለለውጥበት ነው አልፈልግም። ልዋጭ ለለውጥበት እኮ ነው ያልኩህ። ማን ይቀይርሻል? በዚህ ባበ እሺ ብሎኛል። ተስማምተናል። የብድ ሱሪ ነው እንዴ እነሱ የሚፈልጉ ይችላል። አሁን በእናትህ አቃለች። ስለዚህ የሚያምር ሳይዝ ነው ማለት አንቺ ስራ ላይ ይቺ የምሯ ነው እንዴ? በፌስታል አደረገው ነው የምሬን ነው። ምንድን ነው አንተ ምንድን እስካሁን እየሳኩልህ ነበር። አሁን ግን አታናደኝ። እሺ እየሳኩልህ ነበር። አሁን ግን አበዛኸው። አንተ ስራ ላይ ምን ትላለች? በዚህ አንድ ሱሪ 1000 ምናምን ብር በገባበት ሰዓት እኔ በደህና ጊዜ እኮ ገዝቼው ነው። አንቺ ይሄ እኮ ተቦጫጭቆ አይደል? ምንድነው ነገ ደግሞ አንድ ሱሪ ነበር ገዝተህ ማውጣት የነበረብህ። ጭራሽ እኔ ተጨናንቄ ከምን ልቀያየር ብዬ በተጨናነኩ ደግሞ እንትን ትላለህ። አሁን ጻልታው አንድ ነገር ገብቼልታለሁ። እኔ ውሽታ አንድ ነገር ልንገርሽ
ልቀቂ። ከዛሬ ጀምሮ ሱሪዎችን ወይ ላጣቢ እሰጣለሁ እንጂ አንቺ እንዳትነኪኝ። እንደዛ ከሆነ ማለት ነው። አንቺ ምን ነው የበግ ዋጋ እኮ ነው አንድ ሱሪ ነገ አቃለች። በግ በአሁኑ ሰዓት ስንት ነው? 15,000 እና 20,000 ነው። እና ሱሪስ ይደርስበት አይደል? 1,000 እኮ ነው ሱሪ። ምን ታከብዳለህ? 1,500 1,600 እንጂ 500 በግ አልተገዛም ድሮ ነው እሱ። ነገ አሁን ይሄ ቃል ገብቼለታለሁ። እውነቴን ነው ቃል ገብቼለታለሁ። ልቀቂ። እውነቴን ነው። በበግ ራሱ አልቀየርም አይደለም በሳህን ማለት ነው ሱሪ። እኔ ቃሌን የምጠብቅ ሰው ነኝ። ውሸታም አይደለሁም። ስለዚህ መቀየር አለበት። አንቺ መቀየር አለበት። ምንድን ነው አንጣው? አንቺ እኮ የለበስኩትን ሱሪ ልትወልቅ የተነሳሳች ሰው ነሽ። እኔ እኮ ተቀዷል ያልኩት ተቀዷል። ከዚህ ነው እንደምን ይሄን ሱሪ ነው እንዳለ ያው ከዚህ ጋር ይደቅላል። አሬ እቺ ጎበዝ ሌላ ጨምራለሁ። ምን ትመስላለች? አሁን በእናትህ ነገር አንቺ አታስጨኝ። እውነቴን ነው የምልህ አታስጨኝ። ልቀቅ። አሁን ላይ ማለት ነው አሁን ብታየው በኋላ ላይ ማለት ነው ቀይሬ እንትን እንዳትል። አሁን እንዳጋጣሚ ስላየሁ ነው ጠጥፌ ላስቀምጥ ስለነበር። ስለዚህ እገዛላለሁኝ 2,000 እና 3,000 ወጣው ደስ እቃውን 2,000 ከምገዛ እኔ ይሄ ልብስ ለልብሱ ብዬ አይደለም። አንቺ ይሄን ዛሬ ብትቀይሪ ማለት ነው ነገ የለበስኩትን ሱሪ ልታወልቅ የተነሳሽ ሰው ነሽ። አየሁሽ እንደለበስኩት እኮ አየሽው። አንቺ ለሳህን ትቀይሪኝ እንዴ? ነገ አልገባህም። በእናትህ አንቺ ልብሱን ብቻ ሳይሆን እኮ እኔ ለሳህን እና ለሳፋ ልቀይሪኝ ነው። ቅራቅም ቦታ ወጃለሽ እንዴ? እኔ መቅራቅም ቡን እኮ ጠርጌ ከቤት ላውጣና አዲስ ላስገባ ነው ያልኩት። ምንድን ነው እንደዚህ የምትሆነው? ለፕላስቲክ ለቆራሌው ዕቃ ትቀይሪኝ እንዴ? አንቺ እኔ ይሄን የወለቀውን ችግር የለም ግን የለበስኩትን አየሽው። የለበስኩትን ተቀዷል ብለሽ እንዴት አይታይ? እዚህ ጋር ብቻ ነው እንዴ የሚቀደደው? እዚህም ጋር መታየት አለበት። እስቲ ካንተ ሱሪ ውስጥ እንኳን እዚህ ጋር ያለው ጉንበት ላይ ራሱ አለ አንተ እሺ ወይም ብርስት ጥሬ እኮ ነው የሱሪ ጥሬ እኮ ነው። አንቺ ወይም ብርስት ልግዛ 2,000 ምናምን አውጥቼ ሳህን ልግዛ። ለሳህን ከምሰጠው ለኔ ብጤ ቢተርፈኝ ለኔ ብጤ ልሰጠው ይሻለኝ። በጣም ታናድዳለህ ግን ፕራንክ ነው። እሺ ፕራንክ ነበር። ጭራሽ ወንዳ ነጋዴ ያስመሰልሽ ነው። ፕራንክ ነው ግን አንድ ቀን አይቀርልም። ልብሶች እንዳለ ጥርግርግርግ አድርጌ ካልቀየርኩ ግን ላላወቀ ሰው ግን ወንዳ ነጋዴ ያስመሰልሽ ነው። ፕራንክ አደረግሽው። እኔ ነጋዴ ሆን ደስ ይለኝ ነበር ግን ታለ እነዚህ ልብሶች ዛሬ ፕራንክ ሆነ አይደል? የምሬን ነው የእውነት ካላደረኩ አንተ ቂጦ የተቀደደ ምናምን ፈልጓል ትላለህ። ኧረ ቤተሰብ መላበሉት ሰራለች ካሜራ መጋረጃ ጎበዝ የለበስኩት ሱሪዎች ሳይቀሩ ሳህንና ሳፋ ልቀይርበት። ተመልከቱ እንግዲህ ሳታስፈቅደኝ ለምን ማስፈቅደኝ ባለ የተቀደደና ግን እንኳን ፕራንክ በጣም ነበር የተቀየርኩት በእውነት እና ቤተሰብ እንደዚህ ሳታማክር በማድረጓ በጣም ተናድጄ ነበረ። ፕራንክ መሆኑ ግን ደስ ብሎኛል። ምክንያቱም በጣም ልብሶች ሁሉ ያሉ አልመሰለኝም ነበር የቀሩት ልብሶች ማለት ነው። ምክንያቱም እሷ ቤት ነው የምትውለው እያወጣች ቀይራበት ሊሆን ይችላል ብዬ ሰግቼ ነበር። ለቤታችን እኮ ምን ችግር አለው? 2,000 ብር አውጥቻለሁ። አይደረግም። ውድ ቤተሰቦቼ በጣም የሚያናድድ የምር መቀየር የእውነቴን ነው ደግሞ ስላሰብኩትም ነው ፕራንክ ያደረኩት። ከፕራንክ ዙራ መጣሁት እንጂ የምሬን ነው።
እና አንድ ቀን ግን አይቀርልም ነው ለማለት ለማንኛውም አንቺማ ሳህን አይተሽ እኔንም ልትቀይሪ አትመለሽም። ለመቀየር ነው ፍላጎት። ደህና ሁኑ።